ዝም ብለው ሞኞች ስለሆኑ ወይም ደግሞ መለያቸው እንዲሆን አይደለም ያን ያደረጉት። ይሄ መንፈሳዊውን ነገር በረጅም ጊዜ የመጣውን መንፈሳዊ አካሄድ ማቋረጥ ስላልፈለጉ የሚሰክንበት ይሄ መንፈሳዊ ድባቡን የሚያውቁበት ነው። የሚያውቁት እነዚህ ወገኖች ስለሆኑ ለምንድን ነው የማይዘው? ለምን አይዝም? ለምን አይረጋም? ያ የተናገሩት ነገር ትንቢቱ ለምንድን ነው የማይመጣው? ለምን አልሆነም ሲባል ትንቢት ተናጋሪነት ቀላል ነገር አይደለም። ህዝቡ ውስጥ የሚፈጥረው ነገር እንድትነሳሳ የሚያደርግ ነገር ወደፊት ያለውን ነገር ቀድሞ የሚያሳውቀው ስለሆነ ይሄ ወደፊት ያለውን ህዝቡ ቀድሞ ማወቅ የለበትም። ይሄን እንዲያውቅ የሚያደርጉት ደግሞ ትንቢት ተናጋሪዎች ናቸው። በላይ ላይ የተደረበ በአንዱ ትንቢት ላይ ሌላ ትንቢት በአንዱ ትንቢት ላይ ትንቢት እንጂ ዝም ብሎ ብርቅ ነው እኮ ዝም ብሎ የሚሆን ነገር አይደለም። መነሻቸው ይሄ እንዴት ነው? የራሳቸው የሚሉት የራሳቸውን ማህበረሰብ ያስባሉ፣ ያሉበትን ሃይማኖት ያስባሉ፣ የተማሩትን ነገር ያሉበትን ሁኔታ ከራሳቸው በመነሳት ነው ትንቢት የሚባለው ነገር እየተነገረ ያለው እንጂ ከዛ እያመዛዘኑ የሚያወሩ የሰለጠኑ በሰለጠነ ጭንቅላት በሚያሰላ ሂሳብ በሚሰራ ትንቢት ተናጋሪዎች ተተኳለ። ከዛ በኋላ የትንቢት ማታጅ ጉድጉዳለ እንትኑን ታሳጠዋል። አየህ ያለውን ክብደቱን ታሳጠዋል። ራሱ ሃይማኖት አካባቢ ነው መጀመሪያ እነዚህ ትንቢት ተናጋሪዎችን አንገታት ደፍቶ አሸማቆ ባዕድ አምልኮ ነው ብሎ ያጠፋቸው ይሄ ሃይማኖት አካባቢ ነበር። ግን ሃይማኖት አካባቢ ራሱ ምንድነው ያደረገው? የራሱን ትንቢት ተናጋሪዎች ያዘ አሉት። የትኛውም አሁን በየመድረኩ ትንቢት ሲነገር እንሰማለን። ይሄ ያው ትንቢት ተናጋሪዎችን የሚያከብረውን ህዝብ ለመቆጣጠር ነው የተጠቀሙበት። አጉል የሚለውን ስርዓት አስቀጥሎታል፣ ግን በተፋለሰ መልኩ ማለት ነው። የህዝቡን ሁኔታ ለማረጋጋትም ተስፋ በመስጠትም በማስፈራራትም ነው። አንዳንድ ጊዜ አስፈራርቶ አርፎ ቁጭ እንዲል የሚደረግበት እንደዛ አይነት ትንቢት እንዲነገር ይደረጋል። እንዳልኩ እንግዲህ በከፍታ ስልጣን ላይ ባሉ ሰዎች ሁሉ እንደዛ እንዲደረግ ይደረጋል። ህዝቡ የሚሰማው እንደዚህ አይነት ነገር ስለሆነ ፈርቶ እንዲቀመጥ ወይ እንዲረጋጋ በሃይማኖቱም ከራሱ አንፃር ይሄ እንዲነገር የሚደረግበት ሁኔታ አለ። ይሄ የሰው ልጅ አለመረጋጋት ውስጥ የገባበትን ሁኔታ በመንፈሳዊ ሁኔታ ላይ ያለውን መንፈሳዊ አካሄድ የሚያዩ የሰው ልጆች እንዳሉ ደግሞ ማወቅ ያስፈልጋል። አሉ ምኑ ጋር ቢስተካከል የትኛው ስርዓት ቢይዝ የሰው ልጅም መረጋጋት ላይ እንደሚደርስ መንፈሳዊ ከፍታ ላይ ያሉ መንፈሳዊ ሁኔታቸው በከፍታ ያለ የሰው ልጆች አሉ፣ እየታዘቡ ያሉ የሰው ልጆች አሉ። አሁን ትንቢት ሲነገር ሰውነት ቀድሞ ነው። አሁን መንፈሳዊ ስርዓት ነው አይደል? ትንቢት ማለት መንፈሳዊ ግንኙነት ነው። ትንቢት ተናጋሪው ትንቢት ሰሚው መንፈሳዊ ግንኙነት ካላደረገ መፋለስ የሚባለው ነገር ላይ መፋለስ የሚባለው እዛ ጋር ነው። አልኩ ጣሊያን ወደዚህ ሲገባ ትንቢት ተናጋሪዎችን መጀመሪያ እንደተማሩ ሰዎች ያሰጉኛል። እዚህች ሀገር ላይ ተረጋግቼ ህዝቡን ለመግዛት ምቾት አይሰጡኝም ካላቸው ውስጥ ትንቢት ተናጋሪዎችን ነው። እኔ ጋር ካለው ማለት እኔን ከሚመስለኝ የመንፈስ ኃይል ውጪ የሆነ የግቢው የዛ የቤተሰብ አካሄድ እንደሆነ ተረድቻለሁና እኔ ነኝ የገባሁት። እኔ ነኝ አሁን ድንበር ጥሼ የገባሁበት ሁኔታ ያለው እኔ ነኝ። አንድ የሆነ መንፈስ ኃይል ጥሼበት ይዤ ገብቻለሁ ማለት ነውና ያ ምቾት አልሰጠውም እሱ። እና በትክክል የማንህ የሚል ጥያቄ ነው ያቀረበልኝ። ማንህ አይደለም በነገራችን ላይ የማንህ ነው። የማንህ የሚል ጥያቄ ነው። እንግዲህ እኔ መመለስ አይጠበቅብኝም። እንደው ሰርጎ ካልከው የሐሳብ ዝርጋታ ውስጥ ትንቢት የሚለው አለና ትንቢት እንግዲህ አሁን በደንብ እየተነገረም ነው። አይዝላቸውም ካልከው የትንቢት መንፈሳዊ ስርዓቱ እንዴት ነው? እንደው ሰርጎ ከሚለው የመንፈሳዊ ስርዓት ጋር
የሚያያይዘው ነገር አለ ወይ? ትንቢት ላይ የሆነ ነገር ብትል እንደው በዚሁ ባናልፍ የሆነች ነገር ብለበት ብታልፍ ትንቢትና እንደው አሰርጎ የሚለው የሐሳብ ዝርጋታ እንዴት ነው? እሺ፣ አይ ጥሩ ነገር ነው ያነሳው። በሰው ልጆች ታሪክ ውስጥ ሃይማኖታዊ መንፈሳዊ አካሄድ ውስጥ ትንቢት ያልተነገረበት ጊዜ የለም። ያው ትንቢት ተናጋሪዎች ነበሩ፣ ትንቢት አስፈጻሚዎችም አሉ፣ ትንቢት የሚፈጸምባቸውም አሉ። ዋናው ነገር ግን አሁን አንተ ካነሳው ለመጨመር ያክል አሁን አይዝላቸውም ያልከው ከላይ የተጠቀምነው አይዝላቸውም የሚለው አመራር ላይ ባለው ሁኔታ ላይ አይዝላቸውም አይረጋላቸውም ከሚለው ጋር ነው ትንቢትስ የሚለውን ነገር ያነሳውና አዎ ትንቢት ይነገራል። በዚህ ጊዜ ደግሞ በጣም ትንቢት እየተነገረበት ያለ ጊዜ ነው። በየቀኑ በሚባል ደረጃ የምናዳምጠው ነገር ነው። ብዙ ትንቢት ይነገራል። አንዳንዱ እርስ በርስ የሚጋጭ አይነትም ነገር ነው። ሌላው ደግሞ እንግዲህ ያው ካለንበት ሁኔታ በተለይ አሁን ካለንበት እዚህ አገራችን ላይ ያለው ነገር ለዛ ምቹ ሁኔታን የፈጠረ ይመስለኛል። ያው የተነሱ ትንቢት ለመናገር ግን ከዚህኛው ጋር አሁን እኛ እያደረግንበት ያለው የሐሳብ ዝርጋታ ጋራ ማለትም እንደው አሰርጎ የምንለው ከላይ ወደ ታች የሚወርደው ይህ የመንፈስ አካሄድ በዚህኛው ቀደም ብለን ካወራነው በተጨማሪ ትንቢት ላይም ይገናኛል። ትንቢት ተናጋሪዎች በዛ መልኩ ነው ይሄ ትንቢት የመናገር ማንነት የሚኖራቸው ከላይ ወደ ታች በሚወርድ የመንፈስ አካሄድ በደም በሚገኝ መስመር ውስጥ የሚያገኙት ነው። በዛ ስርዓት ውስጥ የሚገኝ ነው። በዛ አካሄድ ውስጥ የሚያገኙት ነውና እንግዲህ ሙሉ ለሙሉ ለማለት ባይቻልም ይሄ ትንቢት የሚናገሩ ሰዎች የተመረጡ ናቸው። እንደው ዝም ብሎ ከመሬት ተነስቶ በአንዳንድ ነገሮች ውስጥ ስለታለፈ በሃይማኖታዊ አካሄድ ውስጥ ስለታለፈ ሃይማኖታዊ አካሄድን በደንብ ጠንቅቆ በመማር ውስጥና በማወቅ ውስጥ ነሽጦ የምትናገረው ነገር አይደለም። ትንቢት በጣም ጥንቃቄ የሚያስፈልገው፣ በጣም እርጋታ የሚያስፈልገው፣ ያ የምትናገረው ነገር ደጋግመህ መጠየቅ የሚያስፈልገው፣ ያም ደግሞ መብቱ ያለህ እንግዲህ ከራስህ አይደለም። ትንቢት የሚነገረው ከራስህ አይደለም። አንተ ወደዛ አስተላላፊ ነህ እንጂ ከራስ የሚሆን ነገር ስላልሆነ እኮ ነው። አሁን እንትን ላይም ቀድመን ባወራነውም እኮ ስርዓትም እዚህ የንጉሳውያንን አካሄድ በዛ ስርዓት ውስጥ የሚመሩ አገሮች አሉ። በአሁን ጊዜም በዚህ ዘመንም አሉ። ፖለቲካዊ አካሄዱን ለፖለቲከኞች ሰጠው የንጉስ ስርዓት የሚባለውን ያልነኩት አገሮች አሉ። በጣም በረጋ ሁኔታ እየሄዱ ያሉ በዛ ስርዓት እና እነሱ ምንድነው ይሄ መንፈሳዊውን ስርዓት ሚሾማውን በጠቅላይ ሚኒስትር የሚመሩ ሆኖ ፖለቲካ አካሄዱ ጠቅላይ ሚኒስትሩ ቢመራው ንጉሱ ያንን መባረክ የሚባለው አለ አይደለ እንዲጸናለት የማድረግ መሀል ላይ ሆኖ የመንፈሳዊ በዚህ አገሪቱን በሚመራው ማዕከል ነው የሚሆኑት እነሱና የዛን ሀገር መንፈሳዊ አካሄድ እነሱ ነው የሚቆጣጠሩት። መንፈሳዊ አካሄዱን ነው የሚቆጣጠሩት። ሰፊ ነው በጣም። ዝም ብለው ላይረባቸው አይደለም፣ ዝም ብለው በእንደዚህ አይነት ስርዓት ነው የሚመሩት ለመባል አይደለም። የንጉሳዊ አካሄድን ያልነኩ ሀገሮች በሰፊው የምትጠቀሰውን እንግሊዝ በጣም በጥልቀት የሚሄዱበት ነው። ዝም ብለው ሞኞች ስለሆኑ ወይም ደግሞ መለያቸው እንዲሆን አይደለም ያን ያደረጉት። ይሄ መንፈሳዊውን ነገር በረጅም ጊዜ የመጣውን መንፈሳዊ አካሄድ ማቋረጥ ስላልፈለጉ የሚሰክንበት ይሄ መንፈሳዊ ድባቡን የሚያውቁበት ነው። የሚያውቁት እነዚህ ወገኖች ስለሆኑ መሀል ላይ ይሆናል። መሀል ላይ እነሱ እንዳይነኩ ይደረጋል። እንግዲህ በታሪክ እንደምናውቀው የመጨረሻው የኢትዮጵያ ንጉሠ ነገሥት እንግዲህ ቀዳማዊ ኃይለ ሥላሴ ደርግ ከስልጣን ባነሳቸው ጊዜ እኮ እንግሊዞች ምክር ሰጥተው ነበር ይባላል። ይሄንኛውን የንጉሳዊ ስርዓቱን አትንኩት፣ ፖለቲካውን፣ ወታደራዊ አካሄዱን ምናምን እናንተ ያዙትና የንግስና ስርዓቱን
ሳትነኩት መቀጠል ትችላላችሁ የሚል ምክር ተሰጥቷቸዋል የሚባል አለ በታሪክ ውስጥ ይነገራልና ዝም ብሎ አይደለም የሚደረገውና ይሄንኛውም ነው አሁን ትንቢት አንተ ያነሳው ትንቢት ብለህ በሄድከው ያለ ቦታ ከሆነ አይዝልህም። ሀገር ማስተዳደር አካሄዱ አይዝም፣ አይረጋም፣ አይሰክንም፣ ግቡን አይመታም እንዳልኩት ትንቢት ላይም ይሄ ይሆናል። ትንቢት ብለህ ትናገራለህ በተለያየ መንፈሳዊ አካሄድ ውስጥ ሆነህ በብዙ ቦታ እንዲህ ታይቶኛል ምናምን ተብሎ ትንቢት ይነገራል። የምናየው ነገር አለ። ህዝቡ የሚቀበላቸው የሆነ በሃይማኖት አካሄድም በሆነ ውስጥም ተከታይ የሚሰማቸው ህዝብ እንዳለ የሚታወቁ ሰዎች ትንቢት ሲናገሩ እናያለንና አንዳንዱ በጣም የሚያስደነግጥህ ምናምን ይሆናልና እንግዲህ ረጅም ጊዜ ሄደንም እነሱም የተናገሩትን የሚረሱበት ሁኔታ እንዴት ነው ብላችኋለሁ ብትላቸው ያንን ነገር የሚረሱበት ሁኔታ ወይ ደግሞ ከሆነ ቦታ እንዲህ ተብያለሁ ብለው የሚናገሩ አሉ። ይሄ ምን ማብራራት አያስፈልግምና ለምንድን ነው የማይዘው? ለምን አይዝም? ለምን አይረጋም? ያ የተናገሩት ነገር ትንቢቱ ለምንድን ነው የማይመጣው? ለምን አልሆነም ሲባል አየህ ያለ ቦታ ነው። ይሄ ከላይ ወደ ታች የወረደው ይሄ የሚገኘው የመንፈሳዊ አካሄድ ውስጥ ሁኔታ ውስጥ ያላለፉ ሰዎች ናቸው። አሁን ሁኔታው ስለተመቻቸላቸው ብቻ እየተናገሩ ያሉ ሰዎች አሉ። ያ ይታወቃል። ይሄ መንፈሳዊ ስርዓቱን የሚታዘቡ ሰዎች አሉ፣ በደንብ የሚታዘቡ ሰዎች አሉ፣ የሚገባቸው ሰዎች አሉ። እና ሁኔታው ስለተመቻቸልህ ትንቢት የምትናገርበት ጊዜ ይሆናል። ግን ስርዓት አለው። ስርዓተ ጥለት አለው ማለት ይቻላል። በቃ ዝም ብሎ አይደለም ትንቢት የሚነገረው። እንግዲህ በዚህኛው አሁን የመንፈሳዊ ላይ ነው በደንብ እኛ እያወራን ያለ ነው። መንፈሳዊ አካሄድ ላይ ነው። መንፈሳዊያን ላይ የመንፈስ ስርዓቱ ላይ ስለሆነ ያለ ነው። ዓለም ላይ እንግዲህ ያው የሰው ልጅ ካልተጠቀመባቸው አንዱና አንገት እያስደፋ እያሸማቀቀ ባዕድ በሚል ያላቸውን ነገር ከመጠቀም ይልቅ ባዕድ በሚል ነገር ገሸሽ ካደረጋቸው ዞር ካደረጋቸው ቦታቸውን ካስለቀቃቸውና ሌላው እንደዚሁ በዛኛው በዚህ በትክክለኛው መስመር ከላይ ወደታች መጡ እንደዋ በሚሰገው አካሄድ ውስጥ ማለፍ ያልቻለው የሰው ልጅ ያው ትንቢት ተናጋሪ ነኝ እያለ ነው። ስለዚህ እነዚህኞቹ ደግሞ ያንን ስላልተፈቀደላቸው ዞር ስላሉ የሰው ልጅ በራሱ በዘረጋው ስርዓት ላይ ያው ጥንቅጥ ውስጥ ገብቷል። እረፍት አልባ የሆነው ለዚህ ነው። በዚህ ጉዳይ በነገራችን ላይ አሁን እንደው በደንብ ለመጨመር ያክል አሁን ባለውበት አካባቢ ላይ የማውቀው ታሪክ አለና ምንድነው ጣሊያን የ5 ዓመቱ ኢትዮጵያ ላይ በነበረበት ጊዜ ጣሊያን ወረራ በሚባለው ጊዜ ጣሊያን ወደዚህ ወደ ሀገር ውስጥ ሲገባ እያደነ እንግዲህ ወደ ስርም ወይም ወደ መግደልም ከገባባቸው ሰዎች ውስጥ እንግዲህ የተማረውን የሚባለው አለ። ያው በመማር ሌሎችን ያነሳሳል ብሎ በማሰብ ሌላም የሚነገር ነገር አለ። እንግዲህ 1 3 4 የተለዩ ሰዎችን ያጠፋበት ያሰረበት የገደለበት ሁኔታ አለ። ከነዛ ውስጥ ትንቢት ተናጋሪዎች እየተመረጡ የሚገደሉ እና እንዲታሰሩ የተደረገበት ሁኔታ አለና ብዙ የሚታወቅ አይመስለኝም። ይሄንን ያልኩት ምንድነው እኔም ራሱ አሁን በምንድነው ያወቀው ብትለኝ አካባቢ ላይ በዛ አሁን ትልቅ እድሜ ላይ ደረሱ ሰው ናቸው። የእሳቸው አባታቸው ነው እንግዲህ አሁን ትንቢት ይናገራሉ ይሆንላቸዋልም ይይዝላቸዋል ከሚባሉ ሰዎች ውስጥ አንዱ ናቸውና ጣሊያን ይፈልጋቸው ነበር እሳቸውን ለማጥፋት ለመግደል ወይ ነው ወደ እስር ቤት ለመውሰድና ከዚህ ሸሽተው የሄዱበት ሁኔታ እንዳለ እንግዲህ
አሁን በህይወት ያሉ ልጃቸው ነው አሁን በህይወት ያሉት ሲናገሩ ሰምቻለሁ። እንዲሁም በታሪክም የሚታወቅ ነገር ነው። ትንቢት ተናጋሪዎችን ባንዳ በሚባሉት የሚያውቋቸው የዚህ ሀገሬው ሰዎች ለጣሊያን ወታደሮች እንዲጠቁሙ ይደረጋሉ። እነዛ የሚታሰሩበት የሚገደሉበት ሁኔታ አለ። ለምንድን ነው ያንን ነገር? ይሄ ትንቢት ተናጋሪነት ቀላል ነገር አይደለም። ህዝቡ ውስጥ የሚፈጥረው ነገር እንድትነሳሳ የሚያደርግ ነገር ወደፊት ያለውን ለዚህ ወደፊት ያለውን ነገር ቀድሞ የሚያሳውቀው ስለሆነ ይሄ ወደፊት ያለውን ህዝቡ ቀድሞ ማወቅ የለበትም። ይሄን እንዲያውቅ የሚያደርጉት ደግሞ ትንቢት ተናጋሪዎች ናቸው። ህዝቡ ደግሞ እነዛን ይሰማል። በዛ ሰዓት ላይ ትንቢት ተናጋሪዎችን ይሰማል። ለምን? በዛ አካሄድ ውስጥ የመጡ ስለሆነ በሰረገው ውስጥ የመጡ ስለሆነ ይይዝላቸዋል፣ ስር ይሰድላቸዋል ስለሚሆን ያን አካሄድ ደግሞ ያው ወራሪ ኃይል ነውና ህዝቡ በምን እንደሚነሳሳ ስለማያውቀው ምን ሊያመጣበት እንደሚችል ስለማያውቀው እነሱን የሚያጠፋበት ሁኔታ አለ። ይሄ በታሪክ የሚታወቅ ነገር ነው። እኔም አውቃቸው ሰውም ሲያወሩ ሰምቻለሁ። ይሄ ትንቢት መናገር እንደው በዚህ አማኝ በሚባለው ቀላል ነገር አይደለም። ግን አሁን ያንን በመጠቀም በዛ ከላይ ወደታች በሚወርደው ሁኔታ ውስጥ የማያልፉ ሰዎች ናቸው አሁን ትንቢትን እየተናገሩ ያሉት። ለዛ ነው የማይዘው በላይ ላይ የተደረበ በአንዱ ትንቢት ላይ ሌላ ትንቢት በአንዱ ትንቢት ላይ ትንቢት እንጂ ዝም ብሎ ብርቅ ነው እኮ ዝም ብሎ የሚሆን ነገር አይደለም። በብዙ ጭንቀት ውስጥ በብዙ ውጥረት ውስጥ ሲሆን አንድ ይህን ነገር ያው ሰከን ለማድረግ የሆነ ህዝቡ ተስፋ ያጣ በሚመስል ጊዜ ላይ ተስፋ እንዲኖረው በእርግጣውን ተስፋ የሚሰጥ አይነትም አይደለም የሚነገረው። ግን ሁሉም የራሱ አመለካከት አለው። የራሱ አመለካከት የተነሳበት ነገር ከላይ ወደታች በመጣው እንደዋ ሰርጎ በምንለው የመንፈሳዊ አካሄድ ውስጥ ሳይሆን መነሻቸው ይሄ እንዴት ነው? የራሳቸው የሚሉት የራሳቸው ማህበረሰብ ያስባሉ፣ ያሉበትን ሃይማኖት ያስባሉ፣ የተማሩትን ነገር ያሉበትን ሁኔታ ከራሳቸው በመነሳት ነው ትንቢት የሚባለው ነገር እየተነገረ ያለው እንጂ በትክክል በዛ መልእክት አስተላላፊዎች በኩል አይደለም ትንቢቱ እየተነገረ ያለው። ለዛ ነው አሁን የሚነገሩ ትንቢት ተብለው የሚነገሩ ነገሮች ውስጥ የሆነን ህዝብ ከፍ ለማድረግ የሆነ የጠፋ አካሄድ የጠፋ የተጨቆነ ወይ የተመናመነ የህዝብ አካሄድ ወይም አሁን ላይ ማንነቱ የጠፋ ያለ ህዝብ አለ መልሶ ያንሰራራል ወይ ነገሌን በዚህ በኩል ያጠፋቸዋል። እንደዛ አይነት ትንቢቶች ነው ከራስህ ፍላጎት አንፃሩን የምታደርገው ከራስ ፍላጎት አንፃር እየሆነ ነው እየተነገረ ያለው። ይሄንኛው በዚህኛው የሚመጣው በትክክለኛው ትንቢት ተናጋሪዎቹ የሚመጣው ማንንም ከማንም ሳይሆን በቀጥታ እዛ ሁኔታ ላይ ያለው ህዝብ ወይም ዓለም ላይ የሚካሄደውን ነገር በቀጥታ መንገር ነው እንጂ ነገሌ እንትን ስለሆኑ ምናምን ተብሎ አይደለም። ሁኔታዎችን አይቶ አይደለም። አሁን ሃይማኖትን ውድድር ውስጥ ታስገባለህ፣ ማህበረሰብን ውድድር ውስጥ ታስገባለህ። እንደገና እቺን አገርህን ከጎረቤት ሀገር ጋር ውድድር ውስጥ ታስገባለህ። እኛ እናንሰራራለን ነገሌ ይጠፋሉ የሚባል ነገር ትንቢት የምትናገርበት ሁኔታ አለ። ከምን አንፃር ነው ስትል ካለህበት ሁኔታ ተነስተህ ነው እየተናገርክ ያለው እንጂ ቀጥታ አግኝቶ አይደለም። ትንቢት የሚባለው ነገር በአንተ ውስጥ የሚተላለፍ በዛ ስርዓት ውስጥ በዛ ሰርጎ በሚመጣው የደም ወገን ውስጥ ስለሆንክ አይደለም እየተነገረ ያለው። ለዛ ነው የማይዘው የሆነን ማህበረሰብ ለማስተኛት ወይ ለማጎበዝ ለማጀገን የምትሄድበት አካሄድ ነው የሚሆነው። ወይ የሆነ ሃይማኖትን ከሌላው የተሻለ ነው ለማለት እንደዛ ነው
አሁን ይሄ የተቀላቀለው አንዳንድ ጊዜ እንደውም ከጥናት ጋራ ሳይንስ የሚባለው በሳይንሱ ተጽዕኖ ውስጥ ስላለ ከሳይንሱ ጋር ራሱ ተደባልቆ ጥናት ተደርጎ ከጥናት ጋራ ትንቢትን ከጥናት ጋራ ጥናት አድርገህ ከዛ እንደገና ደግሞ ትንቢት የሚመስል ነገር ጨምረህበት ሲወራ ትሰማለህ። እጅግ የተለያየ ነገር ነው። ምንም አይነት ትንቢት እኮ የሚነገረው ምንም አይነት ዕውቀት አይደለም። መጀመሪያ ደረጃ አሁን ነገር ጣሊያን ሲያባራች የነበሩት እንደተባለው እነዛ ትንቢት ተናጋሪ የሚባሉ ሰዎች የሆነ ሃይማኖት ተከታይ ስለሆኑ አይደለም። በሆነ ሃይማኖት ውስጥ አልፈው ያንን የዛ ሃይማኖትን ትምህርት ጠንቅቀው ስላወቁ አይደለም ትንቢት ተናጋሪ ተብሎ ሲመረጡ የነበረው። ወይ ዘመናዊ ትምህርት ስለተማሩት አይደለም። በመውጣት በመውረድ ውስጥ ሳይሆን ከላይ ወደታች በወረደው በዛ ሁኔታ ውስጥ ያሉ የሰው ልጅ እንዲገለገልባቸው በዚህ ምድር ላይ ነዋሪ ነውና መገልገያ ያስፈልገዋልና ነገሩን የሚያቀልባቸው የሰው ልጆች ናቸው። ነገርህ እንዲቀል ሳይፈለግ ሲቀር ደግሞ እነሱን ታጠፋለህ፣ ዞር ታደርጋቸዋለህ። ቀድመህ እንድትጠነቀቅ፣ ቀድመህ እንድታቅ፣ ቀድመህ እንድትነቃ የሚያደርጉ ስለሆነ መንፈሳዊ ግንኙነት ከፍ ያለ እንዲሆን የማይፈለግ ሁኔታ ከሆነ መንፈሳዊ ከፍታን ማጥፋት የሚፈልግ ኃይል የሚፈልግ ወገን ነው እነዛን እንዲጠፉ ይደረግና ምንድነው የምትተካው? አወናባጆች ትተካለህ። እንዴት ነው ያንተ ስርዓት እንደሚጸና ያንተ ስርዓት ለዚህ ህዝብ እንደሚበጀው የሚናገሩ ትተካለህ። እነዛኞቹን ዞር ታደርግና ስትተካቸው ደግሞ ዝም ብለህ ነው የምትተካቸው። አየህ፣ በዛ ስርዓት ውስጥ ያለፈው አይደሉም። ከላይ ወደታች በወረደው በእነሱ ውስጥ ሰርጎ ባለ ሂዱጣ አንለውም በምንለው የመንፈስ ኃይል ውስጥ ያሉትን ሳይሆን እነሱንማ እውነት ነው የሚያወሩት፣ ሳያዳሉ ነው የሚያወሩት። አይ አሁን ያለው አገሪቱ ውስጥ ያለው ሁኔታ ምንድነው ብሎ አመዛዝ ነው አይደለም ይሄን የሚናገሩት። እነሱም ዝም ብሎ ነው የሚተላለፍባቸው። ከዛ ያመዛዘኑ የሚያወሩ የሰለጠኑ በሰለጠነ ጭንቅላት በሚያሰላ ሂሳብ በሚሰራ ትንቢት ተናጋሪዎች ትተካዋለህ። ከዛ በኋላ የትንቢት ማታጅ ጉዳለ እንትኑን ታሳጠዋለህ። አየህ ያለውን ክብደቱን ታሳጠዋለህ። ዝም ብሎ በቃ ማንም መጥቶ ትንቢት ተናጋሪ እንደሆነ ነገሌም ሲሉ ነበር እንዲባል መንፈሳዊ አካሄዱ ላይ ህዝቡ ያንን ያከብረው የለ። ከዛ ህዝቡ ውስጥ ያለውን ያንን ከፍታ በዝቅታ እንዲወድቅ ታደርገዋለህ። አሁን እኮ አንዳንድ ነገሮች ስታወራ እኮ ቤት ውስጥ ምናምና በጓደኞች ጋር ወይ ቤተሰብ ጋር ምናምን አንድ ለየት ያለ ነገር ካወራ ዝም ብለህ ተነበያለህ እንዴ አንተ ምንድነው ምናምን ትባላለህ። እንዴት ነው እንደ መተንበይ የሚባለው ነገር ዝም ብሎ እንደው ኡርባና ቢስ እንደሆነ ዝም ብሎ ለፍላፊ እንደሆነ ዝም ብሎ ገማች እንደሆነ የሆነ ክብደት እንዳይሰጠው ሰው የምታረግበት ያ ነው። ይሄ እንግዲህ አየህ ገልብጠህ ነው የምታቀርበው። ስርዓቱን እንትን ትለዋለህ። የሚወርደው በቀጥታ የሚወርደውን መንፈሳዊ ስርዓት ትፈውዘውና ያንኛውን እዛ ያለ ቦታው ታስቀምጠዋለህ። ይሄንኛውን ታመጣና አንተ በዚህ ሃይማኖት ውስጥ ስለሆንክ ሰዎች ብዙ ስለሚሰሙህ ወይም በዚህ ጉዳይ ስለሚያውቁህ ይሄንን ብትናገር እንደ ትንቢት ተልክ ያለው ብትል ተናገር ተብያለሁ ብትል ተሰሚነት ይኖርሃል ብለው ያለውን ሁኔታ አሁን በአጠቃላይ በብዛት አገራችን ላይ እየሰማን ያለን ያ ነው። ሁሉም ወገን ሁሉም የሚባል ደረጃ በሃይማኖታዊ አካሄድ ላይ ያለው በፖለቲካው ያለው የሆነ ስርዓት እንዲመጣለት የሚፈልገው የሆነ ኃይል የሆነ አካሄድ እዚች ሀገር ላይ እንዲሰፍን የሚፈልገው ሁሉም የየራሱ ትንቢት ተናጋሪ አለ። ከራሱ ተነስቶ ትንቢት ተናጋሪ አበጅቷል፣ አስቀምጧል።
ያ ረጅም ጊዜ የመጣ ነው። በነገራችን ላይ ይሄ ረጅም ጊዜ ሄደ ነው። አስተዳደር ላይ ያሉ ሰዎች እንግዲህ በቆየው ስርዓት ውስጥ የትኛውም ከንጉሠ ነገሥቱ ጀምሮ ወደ ታች በንጉሱ ስር ያሉት እንደየስልጣናቸው የራሳቸው ትንቢት ተናጋሪዎች ይኖራቸዋል። እንደ አማካሪ የሚያስቀምጧቸው ማለት ነው። እንደ አማካሪ አሁን የመጣ ብቻ ሳይሆን ግን በተቻላቸው መርጠው ነው ያንን የሚያደርጉት። እነሱ ሳይሆኑ የሚመርጡት መጀመሪያ እነዚህ ትንቢት ተናጋሪዎች የተመረጡ ናቸው። ከነሱ ውስጥ ነው ለራሳቸው የሚያስቀሩትና ቀድመው አንዳንድ ነገሮች የሚከናወኑበትን ነገር የሚያውቁበት ሁኔታ አለ። እንግዲህ ያው ኋላ ቀርነት ሊሆን ይችላል። በአሁኑ ሲኬድ ኋላ ቀርነት ነው ሊባል ይችላል። በአጉል አምልኮ ውስጥ ሊገባ ይችላል ምናምን። ይሄን የሚል እንግዲህ ትንቢት ተናጋሪ የሌለው የሃይማኖት ተቋምም የለም። በይበልጥ በሃይማኖት ውስጥ ያለ ሃይማኖታዊ አካሄዳውን እንደዚህ አይነት ነገሮችን ስትናገር ራሱ ሃይማኖታዊ አካሄድ ነው። መጀመሪያ እነዚህ ትንቢት ተናጋሪዎችን አንገታት ደፍቶ አሸማቆ ባዕድ አምልኮ ነው ብሎ ያጠፋቸው ይሄ ሃይማኖታዊ አካሄድ ነበር። ግን ሃይማኖታዊ አካሄድ ራሱ ምንድነው ያደረገው? የራሱን ትንቢት ተናጋሪዎች ያዘ አሉት። የትኛውም አሁን በየመድረኩ ትንቢት ሲነገር እንሰማለን። በየራሱ ሃይማኖት ማለት ነው። ያ እንግዲህ እነዛኞቹን ካሳደዱ በኋላ ያው የነሱን ጸጋ በመውሰድ ነገሩን ያቀጣጠሉት ለመሄድና ይሄኛው ትንቢት ተናጋሪዎችን የሚያከብረውን ህዝብ ለመቆጣጠር ነው የተጠቀሙበት። አጉል የሚለውን ስርዓት አስቀጥሎታል፣ ግን በተፋለሰ መልኩ ማለት ነው። ይሄ እንግዲህ ሀገር ስትጨነቅ ህዝብ ሲጨነቅ የሚሆን ነገር ነውና ያለውን የህዝቡን ሁኔታ ለማረጋጋትም ተስፋ በመስጠትም በማስፈራራትም ነው። አንዳንድ ጊዜ አስፈራርቶ አርፎ ቁጭ እንዲል የሚደረግበት እንደዛ አይነት ትንቢት እንዲነገር ይደረጋል። እንዳልኩ እንግዲህ በከፍታ ስልጣን ላይ ባሉ ሰዎች ሁሉ እንደዛ እንዲደረግ ይደረጋል። ህዝቡ የሚሰማው እንደዚህ አይነት ነገር ስለሆነ ፈርቶ እንዲቀመጥ ወይ እንዲረጋጋ፣ በሃይማኖቱም ከራሱ አንፃር ይሄ እንዲነገር የሚደረግበት ሁኔታ አለ። ግን ይህንን የሚታዘቡ የሰው ልጆች እንዳሉ እኔ አሁን መናገር የምፈልገው ምንድነው እንደው በዚሁ ይሄ መንፈሳዊ አካሄዱ ላይ አይደል ያለ ነው እና የሀሳብ ዝርጋታ እያደረግንበት ያለ ነው። በደንብ ገብተንበት ለመሄድ በደንብ ለማለት ቢያስቸግርም እንደው የማይጎዳን ብዙ እንትን ውስጥ የማይከተንን ነገር ለመጨመር ያክል በዚህ አሁን ባለንበት ሁኔታ ላይ ሀገራችን ላይ የሆነ ያለው ሁኔታ የኢትዮጵያ ሕዝብ ያለበት ሁኔታ በተለየ አይደለም። በእርግጥ ብዙ ዓለም ላይ የሆነ ያለው ነገር የሰው ልጅ በጣም ውጥረት ውስጥ ነው ያለው፣ መጨነቅ ውስጥ ነው ያለው፣ እረፍት ማጣት ውስጥ ነው ያለው። ቀጥሎ ምን እንደሚሆን ማወቅ የማይችልበት ሁኔታ ውስጥ ነው ያለው። ሁሉም ነገር የተቻለውን እያደረገ እኮ ነው። ሁሉም በሳይንሱም የተማረውም ያልተማረውም በተሰማራበት ሁሉ የሰው ልጅ እንዲረጋጋ የተቻለውን እያደረገ እንደሆነ የምናየው ነገር ነው። የሀገር መሪዎች ፖለቲከኞችም የተቻላቸውን እያደረጉ ነው። ይሄንን ብንስማማ፣ ይሄንን ብንፈራረም፣ ይሄንን ብሰጠኝ፣ ይሄንን ብሰጥህ ሰላም እንሆናለን፣ በህዝቡ ውስጥ እርጋታ ይፈጠራል። ይሄ በግዝፈቱ ላይ ያለውን በፖለቲከኞቹ እይታ በሁሉም በሚታየው ነገር የተቻላቸውን እያደረጉ ነው። ወይ የሆነ አውዳሚ መሳሪያ በማምረት የሆነ አካባቢን አውድመ የሆነ ሰዎች የሆነ ቡድኖችን አጥፍተህ ከዛ አሁን ወደ መረጋጋት እመጣለሁ ምንም የቀረ ነገር የለም በሚባልበት ደረጃ ህዝቡ ውስጥ እንዳለ የዓለም ህዝብ ውስጥ በሚባል ደረጃ መረጋጋት እንዲመጣ ሁሉም የተቻለውን እያደረገ ነው። እነገሌን ባጠፋቸው ይሄን ስብስብ ባወድም ባጠፋ ከዛ ተንፈስ ይላል፣ ህዝቡም ይረጋጋል፣ እኔም
መዘረጋው ስርዓትም ይቀጥላል በተረጋጋ ሁኔታ ብሎ የተሰለውን እያደረገ ነው። በሀገራችንም በጎረቤት ሀገርም ዓለም ላይ የምናየው ነገር ነው። ከዛ በለፈ ከፍ ባለ ሁኔታ ይሄ የሰው ልጅ አለመረጋጋት ውስጥ የገባበትን ሁኔታ በመንፈሳዊ ሁኔታ ላይ ያለውን መንፈሳዊ አካሄድ የሚያዩ የሰው ልጆች እንዳሉ ደግሞ ማወቅ ያስፈልጋል። አሉ ምኑ ጋር ቢስተካከል የትኛው ስርዓት ቢይዝ የሰው ልጅም መረጋጋት ላይ እንደሚደርስ መንፈሳዊ ከፍታ ላይ ያሉ መንፈሳዊ ሁኔታቸው በከፍታ ያለ የሰው ልጆች አሉ፣ እየታዘቡ ያሉ የሰው ልጆች አሉ። እኔ ቀድሜ እንዳልኩት እኮ የማትቆጣጠረው ከሆነ አንድን የመንፈስ ኃይል የማትቆጣጠረው ከሆነ ሄደህ ባልቀሰቀስክ ነው ማለት ባልጠራኸው ነው። ያደፈጠው ያልነውን በእሳት መስለን ሄደህ ነው የምትጠራው። አድፍጦ ሄደህ ትጠራዋለህ፣ ትቀሰቅሰዋለህ። ከዛ መቆጣጠር መቻል አለብህ። ከእጅ የሚወጣ ከሆነ አንተንም ሌላውንም ያጠፋብሃል ያልነው ያ ነው። የተቀሰቀሰ የመንፈስ ኃይል ካደፈጠበት የተጠራ የመንፈስ ኃይል እንዳለ የሚታይ ነገር ነው። ያንን የሚያዩ ሰዎች አሉ። ይሄ ማወቅ ያስፈልጋል። ይሄ ማወቅ መረዳት ያስፈልጋል። የሆነ ጭንቀት ውስጥ ስትገባ፣ የሆነ እልህ መጋባት ውስጥ ስትገባ፣ አጋዥ ረዳት ስትፈልግ ያለኝን አማራጭ ሁሉ ወስጄ አንድ ቦታ ላይ መድረስ አለብኝ ስትል ያለህን ሁሉ ትጠቀማለህ። በኋላ ላይ ምንድነው እንዲህ ልጠግብ በሬራ አረድኩት እንደሚለው ገበሬ የምትሆንበት ሁኔታ አለ። ሄደህ ቀስቅሰህ ጠርተኸው ከዛ አንድ የሆነ ደረጃ ላይ ከደረስክ በኋላ ተመልሰህ ሄድና አድፍጥ ብትለው ወደ ነበርክበት ተመለስ ብትለው አይሆንም። ያመልጣል። ከእጅህ አንደኛ ከእጅህ ያመልጣል። ማስተዳደር ካልቻልክ፣ መቆጣጠር ካልቻልክ፣ ሊጓሙ ባንተ እጅ ካልሆነ፣ መንፈሳዊ ከፍታህ ከሱ በላይ ካልሆነ ይሄንን በትላልቅ ምሳሌ ማስቀመጥ ይቻል ነበር። ሁልጊዜ እኔ በደንብ ነው የፈታን ለመሄድና የሰው ልጅ ምክንያት ፈጥሮ ማምለጥ የማይችልበት ሁኔታ አይ እንዲህ ስለሆነ ነው የምታወራው ይሄ መሬት ያረገጠ የማይጨበጥ ነው ምናምን ብሎ እንዳያመልጥ የሚያደርግ ነገር የሚሆነው ሁልጊዜ ውስጤ የሚፈልገው በመጽሐፍ ሲወጣ በደንብ ማሳያ ታደርግና እንዳያመልጥ ታደርገዋለህ። ምክንያት ፈጥሮ እንዳያመልጥ አርገው በትክክል ገብቶት የሰው ልጅ መረጋጋት ላይ እንዲደርስ ወደ ራሱ እንዲመለስ የምታደርገው ምክንያቶቹን እንዳለ የሚያነሳቸውን ጥያቄዎች የሚሾልክባቸውን መልስ በመስጠት ነውና እያንዳንዱ ምሳሌ ያስቀምጣል፣ ማሳያ ያስቀምጣል። ማሳየትና ምንም ምክንያት እንዲህ ስለሆነ ነው፣ እንዲህ ስለሆንኩ ነው፣ በዚህኛው ስለሆነ ነው እንዳይል የምናደርግበት ሁኔታ ማቅረብ ይቻል ነበር፣ ግን ሰፊ ነው። እንግዲህ በመጽሐፍ ነው የምለው። ሁልጊዜ በመጽሐፍ በደንብ ተብራርቶ የሆነ ትውልድ ሲያነበው የተሻለ ህይወት ይኖርበታል ብዬ አስባለሁኝ። በትክክል እንደምረዳው ማለት ነው። አሁን ላይ ይህንን ያደፈጠውን የጠሩ ሰዎች እንዳሉ ይታወቃል። መንፈሳዊውን ኃይል የቀሰቀሱ አሉ። አሁንም እየቀሰቀሱ ያሉ ሰዎች አሉ፣ በደንብ የሚታይ ማለት ነው። አትቀስቅሱ። አንድን የመንፈስ ኃይል የማታውቁት ከሆነ የማትቆጣጠሩት ከሆነ የሆነ ተከታይ ያለን ብላችሁ የሆነ ሰው የሆነ ህዝብ ይሰማናል ብላችሁ በጣም ውዝግብ ውስጥ የገባ ህዝብ፣ ጭንቀት ውስጥ የገባ ህዝብን በደካማ ጎኑ በመሄድ ያደፈጠን የመንፈስ ኃይል አትቀስቅሱ፣ እሳት አትጫሩ። እንደ እሳት አድፍጡ አይደል ያልነው? አትጫሩ። ማዳፈን ካልቻላችሁ ወይም ያ እሳትን የምታበሱትን ነገር አብስላችሁ ማጥፋት ካልቻላችሁ፣ ውሃ ማፍሰስ ካልቻላችሁ እዛ ላይ አትቀስቅሱት። የሚቀሰቀስ ያደፈጠ እንደ እሳት ያደፈጠ የመንፈስ ኃይል እንዳለ እናውቃለን። አሁን እየቀሰቀሳችሁ ያላችሁ ሁኔታዎች ስለተመቻቸላችሁ አንዳንድ ነገር ስላወቃችሁ እየቀሰቀሳችሁ ያላችሁ ይሄ የምለው ነገር እኔ አሁን የምናገረው ነገር ከየትኛው ጊዜ በኋላ ከስንት ዓመት በኋላ ይሄንን ለማለት ነው እንዴ ብሎ የሰው ልጅ እንደሚረዳው
ባላቅም የሚታይ ነገር ግን አለ። የመንፈስን ኃይል መናፍስትን መረዳት የሚያይ ሰው አለ፣ የሚረዳ ሰው ልጅ አለ። ሁሉም በየራሱ ሃይማኖትም በራሱ አመለካከትም ከውጭም አሁን የመንፈስ ኃይል ግብዣ ተደርጎለት የመጣ ምንድነው አሁን ያለው ሁኔታ ለምንድነው አልሰከን ያለው የሚለውን እንግዲህ በአመራር ላይ ያሉ ሰዎችም ሊሆን ይችላል። እነሱም እኮ እንደኛው ሰዎች ናቸው እና እንዲሰክን ይፈልጋሉ፣ ነገሮች እንዲረጋጋ ይፈልጋሉ። ለምን ምኑ ጋር ነው ያመለጠኝ የሚለውን ለማወቅ ስላልተቻለ እኮ የመንፈስን ኃይል ከውጭ ሁሉ የተጋበዘ የሚመጣበት እያየን ነው። ሌላ የመንፈስ ኃይል ወደዚህ ሀገር እየተጋበዘ ነው። ድንበር ባይኖረውም እንግዲህ መንፈሳዊ አካሄድ ድንበር ባይኖረውም ግን ደግሞ እንዳልኩት ድባቡን ጥላው ያስታውቃል። ጥላው ይታያል እኮ የዚች ሀገር የኢትዮጵያ ጥላዋ ድባቧ ያላት መንፈስ የረበበባት ከመጀመሪያ እስከ ፍጻሜዋ ድረስ የሚታወቅ ነው። ያ ካልገባን ያን ካላወቅነው አይረጋም ስንል እኮ በብዙ መንገድ ነው። እኔ እንግዲህ አሁን ይሄ ወደ ፖለቲካ ውስጥ እንዳትወስዱት። እኔ ማወራ ያለውት ከሚታየው በላይ የሆነው ከግዝፈታዊ በላይ የሆነው መንፈሳዊ ነገሩን መቆጣጠር ያልቻሉ ሰዎች አሉ። ፖለቲካውንማ እየሄዱበት ነው። ፖለቲካውን እየታገሉ ነው። መንፈሳዊ ነገሩን መቆጣጠር ያልቻሉ ሰዎች አሉ። ያለ ቦታቸው ነው ያሉት። መንፈሳዊ ነገሩን መቆጣጠር አልቻሉ። ስለዚህ ሁሉም ያለውን ግራ መጋባቱ ሲገባ እስቲ ከዛ የመንፈስን ኃይል እስቲ ባክህ ብሎ መጋበዝ እና ለማረጋጋት መሞከር። ሌላው ደግሞ አሁን 4 ያክል እንትኖች አሉ። አሁን እኮ የየራሳቸው መንፈሳዊ ኃይል እየጠሩ ያሉ ሰዎች አሉ። ቡድኖች፣ ሰዎች ሳይሆን ቡድኖች አሉ። እንግዲህ እነሱ ይባባሉና የሚጠሩትንም ይጥሩና ያደፈጠውንም ያንንም ጋብዘውም አገሩ ላይ እዚሁ ኢትዮጵያ ውስጥ ያለውንም አድፍጦ ያለውን ሁኔታውን የኢትዮጵያን ጥላዋን የሚያውቅ የትከሻዋን የሚያውቅ የኢትዮጵያን ትከሻ የሚያውቅ የትከሻዋን እሱም ካደፈጠበት ጠርቶ እስቲ እባክህ የሆነ ነገር አድርግ እስቲ የሚባል አለ። 4 ቡድኖች አሉ። ግን ከነሱ ከፍ ያለው ነው አሁን ያው መጨረሻ አማራጭ ሆኖ የሚመጣው እሱ ነው። አጋጣሚውን በመጠቀም ግን ያው የተለያየ መንፈስ ኃይልን እየጠሩ ያሉ ቡድኖች አሉ። ይህንን የሚገባቸው ሰዎች እንዳሉ ለማሳወቅ ያክል ነው። ምናልባት ድፍረት ሊመስል ይችላል። ምንድነው የምታወራው ምናምን ሊባል ይችላል። ችግር የለውም እንግዲህ እንደዚህ ይቀመጥና ያልኩት ነገር ይቀመጥና የምትሰሙ ሰዎችን ዝም ብላችሁ በወጣችሁ ያዙትና ነገሮቹ ሲከናወኑ ደግሞ መልሰን ምናልባት የምናወራበት ጊዜ ሊመጣ ይችላል። ግን አሉ የሚያዩ ሰዎች አሉ። ይጋበዘውንም እየተቀሰቀሰ ያለውንም በተለይ እየቀሰቀሳችሁ ያላችሁ ጥንቃቄ የሚያስፈልግ ነው የሚመስለኝ። ጥንቃቄ ያስፈልጋል። የማትቆጣጠሩት ከሆነ ደግሞ የማትቆጣጠሩት እንደሆነ የሚታይ ነገር ነው። ለምን የማትቆጣጠሩት ስለሆነ ማለት ነው። ጊዜው ሲደርስ ለምን እንደሆነ 1 2 3 ብሎ ማስቀመጥ ስለሚቻል አዎ እንዳልከው እኮ ነው። አሁን ትንቢት ቀላል ነገር ነው ወይ? ትንቢት መናገር ቀላል ነገር ነው ወይ? አሁን ነጥለን እንድናየው የፈለኩት ምክንያት እንደው በቀላሉ እንድታልፈው ያልፈለኩበት ምክንያት ይሄ ነበርና አሁን ትንቢት ሲናገር ሰውነት ቀድሞ ነው። አሁን መንፈሳዊ ስርዓት ነው አይደል? ትንቢት ማለት መንፈሳዊ ግንኙነት ነው። ትንቢት ተናጋሪው ትንቢት ሰሚው መንፈሳዊ ግንኙነት ካላደረገ መፋለስ የሚባለው ነገር ላይ መፋለስ የሚባለው እዛ ጋር ነው ማለት ትንቢት ተናጋሪው መንፈሳዊ እንደዚህ ትንቢት ለሚነግረው መንፈሱን ካልተቆጣጠረው ካላገኘው ግንኙነት ከመንፈሱ ጋር የሚናገረውን ትንቢት ለሚናገረው ሰው ይባክናል ማለት ነው። ወይም ደግሞ
ተናጋሪው ሰሚው መናገር ስለቻለ የራሱን መንገድ ተሻግሮ መጥቶ የሆነ ወንዝ ተሻግሮ ስለመጣ ወይም ወንዝ ተሻግሮ ስለሄደ የሆነ ሰው አሁን እኮ ትንቢት ተናጋሪውን ነው የሚመስሉት እንጂ ትንቢት ተናጋሪዎች ትንቢቱን አይደለም፣ እውነትን አይደለም፣ ሰውነትን የሆነ ሰው ስላልፈለከው ብቻ እንዲህ ይመጣል ወይም እንዲህ ይሆናል የሚል ነገር ነው የምናየውና እውነተኛ ትንቢት ተናጋሪዎችን ያስቆምናቸው ይመስለኛል። አይመስልም ወይ? እንደዚህ ጋር እውነተኛ ትንቢት ተናጋሪው ቆሞ ያለ ነው ይመስላል። እዚህ ጋርም ስናየው ደግሞ ትንቢትን ለመቀበል ይሄ አሁን ላይ ያለብንበት ሁኔታ በቃ እውነተኛ ትንቢት ተናጋሪዎችን ሸፍነን ደብቀን እዛው አድርገናቸው ይሄ ትንቢት ተናጋሪ የሚመስሉ ሰዎችን አውጥተን የሆነ ነገር እያልን አይመስልም ወይ? ጥሩ እኮ ነው ያልከው፣ ትክክል ነው። በቃ ትንቢት ተናጋሪ ነው የሚመስሉት እንጂ ያው ትንቢቱን አይደለም። አልተገናኙም። መንፈሳዊ ነው ሲባል አሁን ትንቢት ተናጋሪ መንፈሳዊ ነው ሲባል እኮ ይሄ ራሱን የቻለ ነው። አሁን መንካት የማልፈልገው ነገር ነው። ምክንያት አለኝ። አሁን መንካት የማልፈልጋቸው ነገሮች ምክንያት ስላለኝ ነው። ይሄንን ጊዜ ጠብቀን የምንናገረው ነገር ቢሆንም ግን አሁን ባለው ላይ ይሄን ካልበት በቂ ነው። ግን ምንድነው አንድ ሰው መንፈሳዊ ነው ሲባል ምንድነው አሁን የምናውቀው አይደለም። አሁን በተለምዶ የምንለው ነገር አለ አይደለ? ሃይማኖተኛ ነው፣ አረ መንፈሳዊ ነው የሚባለው ነገር ምንድነው? መንፈሳዊ ነው ማለት ምንድነው? ሃይማኖተኛ ማለት ምንድነው? አሁን እንደምናስበው አይደለም። አሁን የምናውቀው አይደለም። እንደዛ አይደለም ትክክለኛ አካሄዱ። ስለ ቃላት ፍቺ ሳይሆን ለትክክል ስለ ደረጃ ነው። ይሄ የደረጃ ጉዳይ ነው፣ ያለበት ሁኔታ ጉዳይ ነው። እና ምንድነው የሚያው አንድ ሰው መንፈሳዊ ነው ሲባል ምንድነው የሚለቀቀው ታዲያ? መንፈሳዊ ሲሆን ከራሱ ካስገኙ የሚለቀቅለት ምንድነው? ከመንፈሳዊያን ጋር አካሄዱን አድርጎ የሚያውቃቸው የሚረዳቸው ነገር ምንድነው? እንዳልከው ትንቢት ዝም ብሎ የሚነገር ነገር አይደለም። ስለነሸጥ አትናገርም፣ ስለተማርክ አትናገርም፣ የሆነ ነገር ላይ ስለሆንክ አትናገርም፣ ምርምር ስላደረግክ አትናገርም። ትንቢት የዳሰሳ ጥናት አካሄዱን አይተትና አሁን የንግድ ሁኔታ ዳሰሳ ጥናት ምናምን ራሱን የቻለ ትምህርት ነው አይደለ? ትምህርት ዘርፍ አለ፣ ባለሙያዎች አሉ። ንግድህን ሊሆን ይችላል የዚያ ጥናት ተደርጎ የሚተነበይበት ሁኔታ አለ። ያ አይደለም ከዚህ ከሳይንሱ ጋር ደባልቀውት ጥናት አደረግን ይሉና ከትንቢት ጋር አቀላቅለው ይነግሯል። ትንቢት የሚባለው ነገር ድራሹ ጠፍቷል። ነጮቹ ግን ሞኝ አይደሉም። እነዚህኞቹን ለይተው ያውቋቸዋል። ትንቢት ተናጋሪዎችን ለይተው ያውቋቸዋል። ሳይንሱ በትምህርት ከተገኘው ከሚተነበየው ውጪ እነዛን ሰዎች ይጠቀሙባቸዋል። ይሄ የሚታወቅ ነገር ነው። በደንብ ነው። ችላ የሚባል ነገር አይደለም። አልኩ እኮ ጣሊያን ወደዚህ ሲገባ ትንቢት ተናጋሪዎችን መጀመሪያ እንደተማሩ ሰዎች ያሰጉኛል፣ እዚህች ሀገር ላይ ተረጋግቼ ህዝቡን ለመግዛት ምቾት አይሰጡኝም ካላቸው ውስጥ ትንቢት ተናጋሪዎችን ነው። ከዛ የራሱን ትንቢት ተናጋሪዎች ያስቀመጠበት ሁኔታ እንዲህ ተደርጓል። አሁንም ሁሉም ቦታ ላይ ትንቢት ተናጋሪዎች አሉ። የሆነ ከላይ ወርታች ወርዶ የሚሰርገው እንደ ያለውን ይሄ በዛ ሁኔታ ውስጥ ካልሆንክ አይዘልህም ነው። ያው ታወናበዳለህ፣ አይዘልህም፣ አይሰክልም። ትንቢት ራሱ አይዝም። ከዛ በኋላ እኮ ስትሸራርፈው ትንሽ ነው የምልህ ከተናገርካት 2% ራሱ ዝም ብሎ እኮ 2% ሲሆን እኮ አንዳንድ ጊዜ የምንጫጫውበት ተናግሮ ነበር ምናምን ትንሽ የሚመሳሰል ነገር ሲሆን እንዲህ ይሄ አይደለም ትንቢት። እንግዲህ በይበልጥ ሃይማኖታዊ መጽሐፍት ላይ እኮ በደንብ የምናገኘው ነው አይደል? ትንቢት እንዲቀላል አይደለም ያልከው ነው። ትንቢት ቀላል አይደለም። ነሽጦ የምትናገረው ነገር አይደለም። ይሄንን የሚታዘቡ ደግሞ ሰዎች አሉ። በቡድን በአራት አስቀምጬልሃለሁ፣ በአራት ተከፍለው ማለት ነው። እናም ይታያል። ይሄንን የመንፈስ ኃይል የሚያዩ የሚታዘቡ ሰዎች አሉ። በከፍታ ላይ የሆኑ የሰው ልጆች አሉ የሚታዘቡ። ያንን መታወቅ አለበት ነው። ጠባቂውንም ታውቀዋለህ፣ አሳዳጁንም እኮ ታየዋለህ።
ነገሩ እንዲያዝ ወደ ውስጣችን እንዲገባ የሚያደርጉ ነገሮች እንደዚህ ሀሳብ ዝርጋታ ላይ መሀል ላይ ቢነገሩ ጥሩ ነው ብዬ ስለማስብ ከአዲስ አበባ ወጣ ብለን ነበር የሆነ ጊዜ ላይና የምናድርበት ብቻ አንድ ቤት ውስጥ ነው የምናድረው። የምናውቀው ሰው ነው፣ እንደዚህ በቅርበት የምናውቀው ሰው ሳይሆን ነው እንደዚህ በትውውቅ በስልክ ምናምን ነው የምናውቀውና ግብዣ አድርጎልን ሄድ ነው። እዛ የተወሰነ ቀን ቆየን። አንዳንድ ነገሮችን ለማየት ቦታም ለማየት ምናምን ማወቅ የምንፈልጋቸው ነገሮች ስላሉ ብቻ ሄደን ግብዣውን ተቀብለን ሄደን እዛ ባደርንበት ሁኔታ ላይ በዛ ግቢ ውስጥ በቆየሁበት ሁኔታ ላይ እየደጋገመ የሚመጣ አንድ እየገፋኝ ያለ የመንፈስ ኃይል እንዳለ ገባኝ። እኔና ምንድነው ማለት ስናወራ ነበር። ምን እየተደረገ ነው? አንድ የተለየ ነገር አለ እዚህ ግቢ ውስጥ እዚህ ቤት ውስጥ ምናምን እያልኩ ነበር። እንግዲህ አሁን መንፈስን የሚጠብቅ የሚገፋ ምናምን የሚባለውን ነገር ማወቅ ላይ ግንዛቤ እንዲኖራቸው ነው እንግዲህ ያለኝ ከልምድ ለማካፈል ያክል። እንዴት እንደምትረዱትና እንደምትተረጉሙት ባላቅም ብቻ እዛ ግቢ ውስጥ እንደዚህ በቆየሁበት ሁኔታ እኔ አካባቢ ላይ የሚያንዣብብ አንድ የመንፈስ ኃይል እንዳለ ገባኝ። በኋላ ላይ ከተወሰነ ቀን በኋላ የሆነ ቀናት ነው የቆየ ነው። አንድ ትልቅ ዛፍ ስር እዛ አካባቢ ላይ አንድ የመንፈስ ኃይል ታየኝ። አየሁት በትክክልና ምንድነው መጥቀስ ስላልፈለኩ ነው፣ የእጽዋቱን አይነት መጥቀስ ስላልፈለኩ ነው። እንግዲህ መታየት ሲባል እንግዲህ እንደዚህ በሰው እንትን አይደለም። የምታውቁ ሰዎች ታውቁታላችሁ። በኋላ ላይ እኔ እንግዲህ ምንም አልተደናገጥኩም፣ ብዙም ያስገረመኝ ነገር አይደለም። እኔ ጋር ካለው ማለት እኔን ከሚመስለኝ የመንፈስ ኃይል ውጪ የሆነ የግቢው የዛ የቤተሰብ አካሄድ እንደሆነ ተረድቼዋለሁ። እና እኔ ነኝ የገባሁት፣ እኔ ነኝ የሆነ ድንበር ጥሼ የገባሁበት ሁኔታ ያለው እኔ ነኝ። አንድ የሆነ መንፈስ ኃይል ጥሼበት ይዤ ገብቻለሁ ማለት ነውና ያ ምቾት አልሰጠውም እሱ። እና በትክክል የማንህ የሚል ጥያቄ ነው ያቀረበልኝ። ማንህ አይደለም በነገራችን ላይ የማንህ ነው፣ የማንህ የሚል ጥያቄ ነው። እንግዲህ እኔ መመለስ አይጠበቅብኝም። እኔ መናደድ እንገሌ እንደዚህ ብዬ መመለስ አይጠበቅብኝም። እንደውም እሱን ወደ መጠየቅ ውስጥ ነው የገባሁት። ማንህ ብዬ መጠየቅ ውስጥ ነው የገባሁት። ማንህ ስለው የዛ ቤተሰብ የዛ የግቢው ድንበር ተሰጥቶት ጠባቂ ነው። ጠባቂ ነኝ። ያንን ድንበር ተጥሷል ነው። ድንበር ጥሰህ ገብተሃል። የዛ ቤተሰብ መንፈሳዊ ሁኔታውን የሚጠብቅ ነው። ጠባቂ አድርገው አስቀምጠውታል። ይሄ መቼስ ስለ አንድ ቤተሰብ አይደለም፣ ወደ ህብረተሰብ በሀገር ደረጃው ይሰፋል። በእንደዚህ ሁኔታ ሀገራቸውን የሚያስጠብቁ አሉ። የዛን ሀገር የአንድን ሀገር ህዝብ የሚጠብቅ የመንፈስ ኃይል እንዳለ ይታወቃል። ያ ማወቅ ያስፈልጋል ነው። ዝም ብለህ እንደው ቦታ ሲኖርህ አንድ ሀገር ላይ የሀገርህን ድንበር ካርታውን ምናምን ብቻ አይደለም፣ ጂኦግራፊ ነው እሱም ብቻ አይደለም ማወቅ። ምንድነው የዛ ሀገር ድባቡ? ምንድነው ጥላው? ምንድነው ድባብ ነው የሚባለው? ጥላ ምንድነው? ጥላው ትከሻው ምን አይነት ነው? የዛ ሀገር መንፈሳዊ ነገሩ ማወቅ ያስፈልጋል። መቼስ ግራ አጋቢ አባባል፣ መቼስ የማይመች አባባል ነው። ግን ለመርጋት እንደ ህዝብ ለመርጋት ለመስከን ግዴታ ነው። በሚቀጥለው የሀሳብ ዝርጋታችን ላይ ማጠቃለያ የምናደርግበት ይሆናል። የሚበጃችሁን ይበጀናል የምትሉትን ተቀበሉ፣ የማይበጃችሁ እንደሆነ ይቅር። በደህና ቆዩ።